አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም እቺን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እቺኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድል ሲበዛው ሪጀክት ይደረጋል። አቤት አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት። አሁን ጓደኛሞች አላችሁ እዚህ መሃል ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ስጠን ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለሰምታችሁ? ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም እንለው ሰዋል አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ እሱ እንዲሁ ወዶናል፣ እኛ እንዲሁ ምንጠላው ሰዋል። ጸሎት ብዙ ጊዜኛ ምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚነን? ለምን መሰላችሁ? አሁን እዚህ መሃል ወላጆች አላችሁ፣ ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ለአይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ተሰጥቶታላችሁ? ቢያለቅስስ አለቀሰ እኮ ተሰጥቶታላችሁ? እንገርፈዋለን እንጂ አንሰጠውም። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለመን ነው። ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለመን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም እቺን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እቺኛዋን ተዋትና እንዴ ማመልከቻ እንኳን እኮ ሽርዝ ድል ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለንም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። ዝብርቅርቅ ያለ ጸሎት ነው የምንጸልየው፣ ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበህ ክፉ ተናግረህ መጥተህ አማትበህ ልትጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርምም? መላእክትን በሰማበት ይሰማናል። የነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በአፋጥ ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመነውን ሁሉ ስላልሰማን ስሙ የተመሰገነ ይሁን። የለመነውን ሁሉ ቢሰጠን ገደል እንገባ ነበር። እምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አየለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅህም። መቼ ከኔ ጋር ትሆናለህ? የቀበሌ ቤት ይዞ እንዴት ባህታዊ ይሆናል ሰው መሀል ከተማ ውስጥ? አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለው ሰብስክራይብ አድርጉ የሚል ማለት ነው። ጉድ ነው። እስቲ የዛሬ 3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው ነው?
መቀለጃ ሆነናል። በእውነት ከዚህ ጠብቀን እግዚአብሔር። ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ፣ ቀረብ ሲሉ በጣም ያስፈራ ሰው ነው። ገረማቸው። ጸሎቱን ግን ሲሰሙት ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ። ብሕትውናው ይገርማል፣ ምናኔው ይገርማል፣ ጸሎቱ ግን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት ነዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ወዲህ? ይህን ያህል። ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መተውን ያስተማሩኝ። አይ ሰይጣን ነው የተጫወተባሉት። ሰይጣን መነኩሴ ነኝ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልይ አለ። አባታችን ይበላል። አላውቅም አለ። ቅድስና እንጂ እውቀት የለው። አላውቅም አለ። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው። ቁጭ አድርገው እኔ እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። በደንብ አስጠኑት። ከዛ ሲችለው በልበቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋበት። ቢለው ቢሰራው እምቢ አለው። አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጠው? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው፣ በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል። አልሰማውም? ሰምቶታል። ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገው ነው። እግዚአብሔር ለማለት የፈለግነውን ይስማል። በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ? አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ፣ በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉሥ ነህ፣ የራስህ ግዛት ያለህ ነህ። የራስህ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉሥ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃላችሁ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው አለ ሆዳቸው። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ? ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስታ አትቀርም፣ ወደ ሰማይ አርጋ አትቀርም፣ ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴው። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዜሙት የነበረው ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኝ ወንበዴ ይህንን እንድታውቅ ማን ነው ያስተማረ? የት ነው የተማርከው? አጠገቤ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይን። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ።
በፀሐይ ስብከት ንስሐ ገባኛ። ስንት ስብከት ሰምተናል? መመን እስቲ ንገሩኝ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ ይመለሳል። ተመለስ ያለው መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮ ሰምቶ ነው ንስሐ የገባው። ምን ሲጮ? እኛ ስንት ዶሮ ሲጮ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበር ይችላል ቅዱስ ያሬድ። አረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ነው። ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግር ማይመለኝ ከጌታ አጠገብ አይደል የተሰቀለው? ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቅ ቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ። ስራዬን እንዳታስብብኝ እኔን ግን አስበኝ። ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮ ሲሄድ አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ ሄድኩት እኔን አደራ አስበኝ። ስራዬ እንዳታስበው። ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለመነ ወንበዴ። በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ። አሁን የወንበዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድነው ያለው? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያኔ አስታውሰኝ ነው ያለው። ዛሬ ከኔ ጋር ቤት ትሆናለህ አለው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበለን። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው ነው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር ያሳያችሁ ክርስቶስ ምን ያህል እንደተገረፈ ነግሬያቸዋል። የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል ወይ? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይህ ሰውዬ የግራው ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ማለት ይበላቸው። ራስህን አድን። አንተ ክርስቶስ አይደለህ? ሙት የምታስነሳ ድውይ የምትፈውስ እስቲ እንይ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉም ይገርሙኝ መንገድ አላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥተው ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ህሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ የአልዓዛር እህቶች ሲያለቅሱ አይቶ ክርስቶስ አለቀሰ ይላል። እነማ ሲያለቅሱ አይቶ? የአልዓዛር እህቶች ለቅሶ ካስለቀሰው
እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ ነው። ስድቡ፣ ጥላቸው፣ ክህደቱ፣ ሐዋርያቱ ጥለውት መሄዳቸው እና የወንበዴ በግራ ያለው ሰደበው። የቀኝ ወንበዴ ግን ምን አለ? አንተ እንደዚህ አይነት ፍርድ ላይ ያለ እግዚአብሔርን አትፈራም? እኛስ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል፣ ወይ ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣ አብረን እንሰክራለን። ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ አንችልም። ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛውን እግዚአብሔርን ፍራ እንጂ ብሎ መከረው። አንድ ሁለት፣ እኛ ስላደረግነው የሚገባንን እንቀበላለናል። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ተአምኖ ኃጣው ማለት ኃጢአቱን አመነ። ሶስተኛ ማንም ያልመሰከረው ምስክርነት ሰጠ። ከኔ ጋር በሉ፣ ይህ ግን አይሰማም። ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አለ? አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለዋል አላሉ። 12 ዓመት ደም ይፈሳት የነበረች ሴት ደሜን ቀጥ አረገው እንጂ ምን አረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ ክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣና ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ አለ። እንዴ ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ አለ። አምላካችንን በኃጢአት ከመምታት ይሰውረን በእውነት። አቤት አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ይሁን። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው። ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችልም? በላይ ሰባሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት። እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም ነው የሚለው እና አስገባው። ግን ገርሞናል መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለእኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳ ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛ እንተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምርሃል። እና አንዳንዴ ምሕረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው።
እኔ በምን ልቀየመው እያልን ነው እኛ መከራ የምናየው። እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም እንለው ሰው አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ። እሱ እንዲሁ ወዶናል፣ እኛ እንዲሁ ምንጠላው ሰዋል። እንዲሁ ሳያት ትከሻ ይነግረኝ የአይኑ ቀለም አያምረኝም ብለን ምንጠላው ሰዋል። ምንጠላበት ሰበብ ቢጠፋ ማለት ነው። አልተገኘማ። የሚገርመው ያለ ሰበብ የጠላነውን ሰው ትከሻ አይወደውም ያልነውን ሰው የሆነ ጥፋት ሲያጠፋ እኮ እኔ እኮ ቀድሜ ይታወቀኝ ነበር እንላለን። ያንተ ትከሻ ነብይ ነው እንዴ? ጉድ እኮ። እግዚአብሔር ደግሞ በምን ልማረው ይላል። ሰበብ ይፈልጋል። ምግባር ቢያጣ እምነቱን ያያል። እንደው በቃ ትንሽ ቅንነቱን እግዚአብሔርን ለመፈለግ በሉ እስኪ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። አው መጽሐፈ ዜና መዋዕል እንዲህ ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቀ እሱን ሰበብ አድርጎ ይምርሃል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቅኔው። በርካሽ ዋጋ ሸጠው። እዚህ መሃል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች ባንዲት እንባ ሸጠው። መንግስቱን ያን ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ እና ይህ ወንበዴ በመንግስት ምን በለኝ አስበኛለሁ። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ ነው። መዓቱ የራቀ ምህረቱ ሩቀ መዓቱ ብዙ ምህረት የተባለ ለዚህ ነው። የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለውም። ሲኦል ከታሃለሁ ዛሬውኑ ሲኦል ከኔ ውጭ ሆነ ሲኦል ትገባለህ አላለውም። የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። እና አስደናቂ ምህረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰርቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አልለመንከኝም፣ ዝና አልለመንከኝም፣ ወይም ደግሞ ጠላቶቼን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ አለ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ ነው። ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደው በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት ሁለቴ ጾማለሁ፣ በሳምንት ሁለቴ ምን እላለሁ? አሁን ጸሎት ነው ሪፖርት ነው። ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲህ አደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይው ቀራጭም አለ። በሳምንት ሁለቴ ጾማለሁ፣ 10 አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግንሃለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኛል። እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተ ክርስቲያን ጻድቅ ሆኖ ለመመለስ ያውቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አይደለም የፈለግኩት። ጌታ ሆይ ጻድቅ አድርገኝ ብሎ ጸልየዋል። እኔ ጸልየው ምንድን ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጌሃለሁ።
እግዚአብሔር ትንሽ ሲለምኑት ብዙ የሚሰጥ አምላክ። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀመረን ከመቼው እንዳለቀ ገርሟቸው ያውቃል? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር። ይሄ ወንበዴ ከኛ እንዴት ተሻለ? ጌታ ወይ በምን አስበኝ ነው ያለው። በምን እኛ ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት ስንገባ ጸልየን የገባው ጸሎት መንግስቱን ነው? እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን ሆይ የሚለው ጸሎት ራሱ እኛ ብንሆን የጻፍነው ብዬ አስባለሁ አንዳንዴ። አባታችን ሆይ በሰማያት ስምህ ምን ይበል፣ ከዛስ ፈቃድ በሰማይ እንደሆነች፣ ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው፣ ስጋዊ ነው ልመናችን። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለው። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተ ክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ? ማዕበሉ እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አረ ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐን ላንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ፣ አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው፣ በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል።